በረከት ይህን ነገር ማን ሊያደርግ ይችላል? የቲቲ አስተያየት ምንም እያማረኝ አይደለም። ይህን ነገር ምናልባት እሷ ትሆን እንዴ ሁን ብላ ያደረገችው? ምክንያቱም እኛን ቢዚ አድርጋ እሷ የፈለገችው ነገር ለማድረግ እህቷ ልካት ይሆን ወይስ ምንድን ነው? አሁን ላይ ዙፋን ማናችሁንም አልፈልጋችሁም ብላለች። እናትም ተመልሳ መታ ልጄ እባክሽን ይቅር በይኝ እስከዛሬ ዝም ብዬሽ ስለቆየው ብትላትም ዞር በይ እንዳትቀርቢኝ አልፈልግሽም በማለት ስትናገራት ትደነግጣለች። በረከትም ይሄው ብዬሽ ነበረ እህቴን አሁን አሳጣሽኝ፣ ገና እህቴን ምን ነው እንደዚህ ያደረግሽብኝ በማለት እናትየዋን ለመውቀስ ይጀምራል። እኔ ሳልሆን እናንተ ናችሁ፣ አንተና እናትህ ናችሁ ልጄን እያለ እናት እስከ ዛሬ ድረስ እያኖራችኋት እናንተ ደብቃችሁብኝ ነው ስትል ወደሽ ፈቅደሽ እንጂ እኮ እየሰጠሽን እኛ አምጭ ብለን አይደለም እየወሰርናት፣ ግን ደግሞ ያው ለመንገር እንኳን እስኪ ስለከበደን ያለንበት ሁኔታ ዝብርቅ ስለሆነ ስላልተመቸን እንጂ ዙፋንን ደብቀናት ልንኖር ፈልገን አይደለም። ዙፋንን ስናሳድጋት እንደ እህት፣ እንደ ወንድም፣ እንደ ልጅ እንጂ እንደ ሰው ልጅ አድርገን አይደለም የሚያሳደግናት። እንደዚህ ትናገር ያለሽ በማለት ይናገራታል። እናትም ለማንኛውም ልጄ ስትረጋጋ ተመልሼ እመጣለሁ፣ እባክሽ ተመልሰሽ ወደዚህ ቤት አትምጭ ቢላትም እንደምትመለሱና ተነስታ ትታቸው ትሄዳለች። ምኞት በረከትን ስታጽናናው ግድ የለህም ዙፋን እጅግ በጣም ትወድሃለች፣ ካንተ ተለይታ መኖር አትፈልግም። ምናልባት አሁን በሰዓቱ ነገሮች ሁሉ ተዘበራርቀውባት እንጂ አንተን ማኩረፍና አለማናገር ፈልግ አይደለም። ስትረጋጋ ራሷ በሰዓቷ ታናግርሃለች። አንተ ብቻ ግን መረጋጋት አለብህ በማለት ካጠገቡ ቁጭ ብላ ስታማክረው ቲቲ ታያለች። ቲቲ ኤኮ ቦታሽ አይደለም ምኞት፣ ምን ነው ስራ የለሽም ወይ ስትላት፣ አይ ስራ ጨርሻለሁ እኮ፣ ስለዚህ አንቺ ብትቀመጩ ደግሞ ሳሎን አይደለም፣ ሂጂ ወደ ቦታሽን ማወቅ አለብሽ ስትላት፣ ከተቀመጠችበት ተነስታ ልትሄድ ስትል፣ ነይ ምኞት እፈልግሻለሁ፣ ከጎኔ እንድትቀመጭ ነው የምፈልገው፣ የትም እንድትሄጅብኝ አልፈልግም በማለት በረከት ጎትቶ ያስቀምጣታል። በዛን ሰዓት ምኞትም ቲቲን እያየች ፈገግ እያለች ቁጭ ትላለች። ቲቲ በጣም ተናዳለች። ምክንያቱም በረከትን ማንም ሰው እንዲነካባት አትፈልግም። ከኔ ውጭ ማንም ሰው ከበረከት ጎን ማየት አልፈልግም። አሁን አንቺንና ይቼል ሳይ የምትባለዋ ልጅ ደግሞ መጣል ይኖርብኛል ማለት ነው። ያቺ የተረገመችም ሳላስበው እየመጣች ቢኬን እያማለለችብኝ ነው። እኔ ይህንን ገንዘብ ማንም እንዲካፈለኝ አልፈልግም። ምክንያቱም አሁን ዙፋን ከዚህ ቤት ልትወጣ ነው። ምንም ጓዜን ማቄን ሳትል ትታቸው ልትሄድ ነው። የምትሄደውም ደግሞ ስለደበቋት ሁለ ነገር ስላወቀች፣ ስለዚህ እዚህ ቤት አትመጣም። ንብረት ገንዘብ አይኖራትም ማለት ነው። እናም እናንተን ደግሞ ከዚህ ካሸሸሁኝ ደግሞ ንብረቱ የኔና የኔ ብቻ ይሆናል። በእናቴ ልጅ በብርቱካን እያስጨከነኝ አንጀት በእናንተ የምራራበት ምንም ምክንያት አይኖረኝም ስትል ብቻዋን ትወስናለች። ዙፋን ለዛው ለአዲሱ ጓደኛዋ ተደውልለትና እንደ ደበራትና እንደ ከፋት ትነግረዋለች። ሻንጣዋን ይዛ በር ላይ ቆማለች። እናም ተረጋጊና እንገናኛለን በማለት ሲነግራት፣ ግን ደግሞ ቤቱን ለቃ መሄድ ያልፈለገችው ዙፋን እዛው ከበሩ ስር እነሱን የሄደች መስላት አስደንግጣቸው እንጂ በር ስር ቁጭ ብላለች። እናም ቲቲ አሁን ላይ ብርቱካን ስደውልላት ምን ላይ ደረሽ ነበረ? አንቺ ያበላሸሽውን ነገር ሁላ እያበላሸው ነው። ግን አንድ ነገር ልንገርሽ ብርቱካን፣ አትደውይ፣ አያገባሽም። አሁን ያቺ በፊት የምታውቂያት ቲቲ አይደለሁም። በጣም ተቀይራለች። የአሁኗ ቲቲ በጣም ከባዷ ነች። አንቺ ራስሽ አታውቂያትም እንኳን እነዚህ አይደለም። አንቺ ራሱ የማታውቂያት ቲቲ ናት። ስለዚህ አርፈሽ ብትቀመጭ ይሻልሻል። ከኔ ጋር ሁለተኛ ስልክ እንዳትደውይ በማለት ስልኩን ትዘጋባታለች። ብርቱካንም ግራ ተጋብታ ስልኳን ከዘጋች በኋላ እች ልጅ ምን እያሰበች ነው? አሁን እዛ ቤት የሆነ ነገር ከተፈጠረ እርግጠኛ ነኝ ብርቱካን ናት ነው የሚባለው። ምክንያቱም እኔን ነው የሚያውቁት። እሷ በማስመሰሏ ትቀጥላለች። እኔን ግን እያስጠቆረች ነው የሚሆን። ስለዚህ የሆነ ነገር ማድረግ እንዳለብኝ አስባለሁ። ማሰብ አለብኝ። ብርቱካን አስቢ በማለት ራሷን ለሀሳብ ታስጨንቋለች። ምክንያቱም ቲቲ የሆነ ወጥመድ ውስጥ ልትከተኝ ነው። እኔን የሆነ ነገር አድርጋ እዛ ቤት ጦስ ውስጥ ልትከተኝ ይሆናል። እኔ የማላቀው ጦስ ውስጥ እንዳታስገባኝ እፈልጋለሁ ስትል
ብቻዋን ቁጭ ብላ እየተነጋገረች እያለ ቆይ ምንድን ነው ነገሩ? ምኞት በረከት እንደዛ ካጠገቤ ቁጭ በይ ሲላት እጅግ ደስ ብሏት ስለነበር እሷም የምትፈልገውና የምታስበው ነገር ነው። ምን አለበት በረከት እኔን በወደደኝና አፍቅሮኝ አግብቶኝ በኖረ በማለት እኔ የዚህ ቤት ባለቤት። አዎ ዙፋን ደግሞ እጅግ መልካም ሰው ስለሆነች እህቴ ትሆናለች። እህቴም ጥሩ ሰው ስለሆኑ እንደ እናቴም ብቻ ሁለ ነገሬ ሁኜ እዚህ ፊት መኖር እፈልጋለሁ። አዎ ብርቱካን እንደወጣችሁ ቲቲም ከዚህ ቤት መውጣት አለባት። ቲቲን እንደምንም ብዬ እኔ ነኝ የማስወጣት፣ ፊት አንሰጣትም። ምናልባት አሁን ለጊዜው በረከትም ቢሆን የታገሳት ያው ብዙ ነገር አድርጋልኛለች፣ በሷ ለእኔ የመጣውን መርፌ እሷ ተቀብለዋለች የሚለው ነገር ይሉኝታ ስለያዘው ነው። የሆነ ነገር ስትባል ምክንያቷ ላንተ ብዬ ህይወቴን አሳልፌ ሰጥቼ የሚባለውን ቃል እየወረወረች ነው አይደለም እዚህ ቁጭ እንድትል እያደረጋት። ስለዚህ ምንም ችግር የለውም። ኤልሳም እዛ ጋር በረከትን ማፍቀር መውደድ በቃ የራሴ አድርጌው መኖር ፈልጋለሁ፣ አንተን ያገባሽ ሴት የታደለች ነች የሚል ዳርዳሩን ብትነግረውም እሱ ግን በፍጹም አሁን ላይ ስለ እንደዚህ አይነት ሀሳብ ስላልነበረው እጅግ ግራ ያጋባው። ምኞትም እዚህ ጋር ብቻ እኔን የሚመኙኝ ብዙ ሰዎች ናቸው፣ ፈጣሪ ሆይ አንተ ብቻ የኔ የሚለውን ሰው ስጠኝ። ግን መጀመሪያ የቤተሰቦችን ህይወት ማስተካከል ይኖርብኛል። ምን ማድረግ እንዳለብኝ ባላቅም ዶክተሩ ልጁ እናቷ እንደምትድራት ለራሷ ጥቅም ስትል ቢያቅም አባቷ ግን ምንም ነገር ሊተነፍስ አልፈለገም። እኔን ይወደኛል አውቃለሁ፣ ግን በእናቴ ሀሳብ በፍጹም አይግባም። እናቴ ያለችውን እሺ ከማለት ውጭ ሌላ ምንም ነገር ሊያደርግ አይችልም። ብቻ ግራ ያጋባል። እኔም እንደማደርግ አላቅም። እስኪ ስለ ሁሉም ነገር እናም አሁን የበረከትም ግራ ያጋባው ነገር ቢኖር እዚህ ጋር የቲቲ ከዛ ቤት የሆነ አማርኛዋን ጣል እያደረገች ከሱ ስር የሚቀመጡ ሰዎችን የማባረሯ ነገር ግራ ጋብቶታል። እቺ ሴት ቆይ ምን እያደረገች ነው? ምንድን ነው ነገሩ? በማለት ሲቀጥል ዙፋን ነቅላ ስትወድቅ ፈገግ ስትል አይኑን ሲገልጽ አይቷት ነበረና ቆይ ይሄ ነገር ወዴት እየሄደ ነው? ቲቲ እጅሽ እዚህ ውስጥ ካለበት እኔ ነኝ የማጠፋሽ። እውነቴን ነው፣ የእህትሽን ንዴት አንቺ ላይ እወጣዋለሁ ይላታል። እሷ ግን እየተሽኮረመመች ወይኔ አይዞሽ ዙፋን ምን አይነት ጉድ ነው? እንዴት በዚህን ሰዓት መታ እንደዚህ አይነት ነገር ትላለች እቺ ሴትዮ ግን በማለት በማስመሰል እናቷን ለመውቀስ ብትጀምርም ግን አንቺ አሁን ማናችሁንም አልፈልግም ካጠገቤ ዞር በሉልኝ ነበር ያለቻቸው። በረከትም ዙፋን ክፍል ገብቶ ሊያናግራት ቢሞክርም ወንድሜ አሁን ብቻዬን መሆን ነው የምፈልገው፣ ከማንም ጋር ማውራት አልፈልግም ብላ ፊቷን ስታዞርበት በረከት እጅግ ይደነግጣል። እውነት እህቴ በእኔ ላይ ጨከንሽ? በቃ እሺ ችግር የለውም ግን ራስሽን ጠብቄ በማለት ትቷት ይወጣል። ምኞትን እባክሽን አደራ የዙፋንን ነገር ላንቺ ነው አደራ የሚሰጥሽ፣ ራሷን ምንም እንዳታደርግብኝ አንቺ አብረሻቱኝ ሲላት፣ አይ አሁን ብቻዬን መሆን እፈልጋለሁ ስትለኝ እኮ ትቻት ወጣው እንጂ አብሬያት ነበርኩ። እናም ደግሞ በጣም ደህና ነች። ያው አላደለ ድንገት ስለሆነባት ይሄ ነገር ማሰብ ያው ብዙ ነገሮችን ማብሰላሰል ስላለባት ነው ብቻዬን ተወኛለችህ እና ምንም ችግር የለውም